በቲክቶክ ራቆት የሚደንሱ በህግ ሊጠየቁ ነው። ለመልካም ስነ ምግባር ተቃራኒ የሆነ ጸያፍ ድርጊት፣ ንግግር፣ አኳኳን የምትፈጽሙ ዩቲዩበሮች፣ ቲክቶከሮች ወይም ማናቸውም ሰዎች ህግ እንደሚጠይቃችሁ ታውቃላችሁ። ሰመረ ባሪያው ሞቲቬሽናል ስፒከሮች ላይ ከባድ የቃላት ጥቃት ፈጸመ። ሰውን አትስሙ ላልከው ነገር በነገራችን ላይ ሰውን ያለመስማትን ውጤት አሁን በአንተ እያየሁት ነው። ኖርማሊ ሰውን የማይሰማ ሰው የሚሆነውን አኳኋን እየሆንክ ነው። ቢካዝ አሁን ወፈፊ ኤንድ አርቲስቶቹ ዳግም መጋባት ህዝቡን እያነጋገረ ነው። የኔ ማንነት ለጊዜው ይቆይልኝ። ቀጠና ኒውስ እንደምን አመሻችሁ። ማንነት ይደበቅልኝ። ቀጠና ኒውስ ነው። በዚህኛው ሳምንት በቀጠናችን ወይኔ ወፍ አልነበረም፣ ግን እንደምንም ቢሆን ከዚህም ቋጥረን ሶስት ገራሚ መረጃዎች ይዘን መተናል ለእናንተ። የመጀመሪያው ኒውስ ሰመረ ባሪያው የሞቲቬሽናል ስፒከር ሴክተሩን ገረፈው። ሰመረ ባሪያው የህግ ባለሙያና ቴሌቪዥን ፕሮግራም አቅራቢ ሲሆን ባለፈው ሳምንቶቹን ግን ያሳለፈው ህግ በመተርጎም አይደለም፣ የኮሜዲ ስራ በማቅረብ አይደለም፣ ሞቲቬሽናል ስፒከር ሴክተሩን ቂጥ አስወልቆ በመግረፍ ነው። የሰከራችሁ የምትመስሉ ሲያዋችሁ ራሱ አካሄዳችሁ የተደናበረ። በዚህ ትችቶቹ አንዳንዴ በግልጽ ስም በመጥራት የተጋረፈ ሲሆን አንዳንዴ ደግሞ በምን ነው የሚባለው ሰምና ወርቅ ነው የሚባለው በዛም ሲተች ቆይቷል። እንስማው። በ2015 ህግ አንድ ህጉን ሲበሩት ፊቱን ይውጥ ማናታችሁ ይወስላይ መጣ ደግሞ አይነት ማህበረሰቡን አትስሙ። የተለመደውን ነገር ማድረግ አቁሙ። ከመንጋው ውጡ። በዚህ ከፊት ለፊታችሁ ባለው አመት ከአምላካችሁ በስተቀር ማንንም አትስሙ። ሰውን አትስሙ ላልከው ነገር በነገራችን ላይ ሰውን ያለመስማትን ውጤት አሁን በአንተ እያየሁት ነው። እወይ ሰው ያለመስማት ውጤት በአንተ እያየሁት ነው። እወይ ኖርማሊ ሰውን የማይሰማ ሰው የሚሆኑን አኳኋን እየሆንክ ነው። ቢካዝ አሁን ወፈፌ ወንድ ከሆንክ በሎጂክ ጀምረህ በሎጂክ መጨረስ ነው። ማህበረሰብ ውጪ ከሆነ አንድ ሰው ጋጠወጥ ሁሉ አይ ቲንክ እዚህ ጋር ሚስ አንደርስታንዲንግ የሆነ ነገር ይመስለኛል። ማናዙያል ህብረተሰቡን ምናምን ህጉን አትስሙ ሲል ኖት ማለት የፈለገው የወንጀለኛ መቅጫ ህግን አትስሙ ማለት አይደለም። እንደዛ ቢል ከበድ ያለ ምላሽ ይሰጣታል። ግን እሱ የሚለው ላይክ አሉት አንዳንድ አስተሳሰቦች ላይክ አንተን እንደ ሰው ማያሳድጉ እንዲኮ ማድረግ ነውር ነው ቤዚክሊ ነውር ያልሆኑ ነገሮች ማለት ነው። ሶ ይሄ የሚስ አንደርስታንዲንግ ነገር ይመስለኛል። የማህበረሰብን ወግና ልማድና ደንብ የተለመደውን የማህበረሰብ አሰራር ካልሰማን ማንን ልንሰማል? አንዳንድ የማህበረሰብ ባህልና ወጎች አሉ ከዘመኑ ጋር የማይሄዱ እንደ ሰው የማያሳድጉ እና ማናዙያል ማለት የፈለገው ያው እነዛ የማያሳድጉ ነገሮችን አትስሙ ያለ ይመስላል። ግን አገላለጹ ግን ላይክ ሁሉንም አትስሙ አይነት ነገር ነው የሚመስለውና ሚስ አንደርስታንድ ለማድረግ ቀላል ነው። ማህበረሰብ መጥፎ አሰራሮችና ወጎች፣ ደንቦች አሉት። አዎ። ስለዚህ ጤነኞቹን እየሰማንና እየተከተልን መጥፎቹን እናጠፋለን ነው ሎጂኩ። ይሄን ነው እያልኩ ያለሁት። አንዳንድ ሰዎች መዘጋት አለባቸው ለተወሰነ ጊዜ ከራሳቸው ጋር እንዲታረቁ። አንተ የሰማይ አምላክን በስተቀር ምንም እንዳሰማ ምን ይላል እንደው ውስፊ። ሰመራችን ከዩቲዩብ ቪዲዮ ባሻገር ሳምንታዊ ጨዋታ በተሰኘው የቴሌቪዥን ፕሮግራሙ ላይ በዩቲዩብ የጀመረውን ማጥቃት በቴሌቪዥን ፕሮግራም ላይ አጠናክሮ የቀጠለ ሲሆን እዚህ ላይ ግን ስም ባለ መጥራት በዙር ነው የሚባለው በዙር ከፍተኛ ኩርኮማ አድርጓል። አንዳንድ ጊዜ ኮሜርሻል የምትሰራበት ገንዘብ የምትሰራበት ነገር ትውልድን የሚያጠፋና የሚያጣምም አይሆን። አሜን። አትብላ እንደዛ አይነት ገንዘብ ይቅረብ። ሰው ሞቲቬሽን ላድርግ እያልክ አታስተኛ። አንዳንዳችሁ ራሳችሁ መንቃት ያለባችሁ ሰዎች ናቸው። ሞቲቬሽን ላይ ግድ እናደርጋለን ብትሉ አንዳንዶቻችሁ ከራችሁ የምትመስሉ ሲያዋችሁ ራሱ አካሄዳችሁ የተደናበረ ለዛችሁ የማያምር እንዴ ስማ ፍሬንድ ምናምን ብለኝ አይደለም የምነቃው። ከሳሳ ጀምሮ ተጣልተናል። የታቀኝ ያለ ፍሬንድ ነው የታቀኛለ ፍሬንድ የምትለኝ ወይኔ ተከባብረን ካስተማ እንደዚህ ያለ ባህል አለ። ክቡራትና ጋሼ የምትለኝ ባይ ዘ ዌይ ሰመረ ባሪያው የኦልድ ሚዲያ አድቮኬት ነው። የኦልድ ሚዲያ ማለት ተመረ በጆርናሊዝም ተመርቀ ለአንዱ ቲቪ ጣቢያ ተቀጥረ ያለቃን ፊት እያየ የምትሰራበት ትናል አይደለ? የዛ ትውልድም በለው የዛ ትውልድ ነው። ያኛው ጆርናሊዝም ምንም ችግር የለውም። ያው ቦሪንግ የሚሆንበት ቻንስ ብዙ ቢሆንም ስነ ስርዓት አለው፣ ደንብ አለው። ኢንተርቴይንመንቱም መስመር በጠበቀ መንገድ የሚቀርብ ነው። አሁን የመጣው ሶሻል ሚዲያ ደግሞ እንደነገርኳችሁ ነው፣ ባለፈው እንዳወራው ነው። ማንንም ነው የሚመጣበት ብያቸዋለሁ። ምክንያቱም አፕ ዳውንሎድ አድርገህ መጀመር ትችላለህ። የራስህን ሚዲያ በለው አንቂ በለው ምንም መሆን ትችላለህ። የህግ ጨዋታ ምናምን የለም። የራስህን ዕጣ ፈንታ ራስህን የምትወስነው። ሶ የኦልድ ሚዲያ አድቮኬት እና የሶሻል ሚዲያ አድቮኬቶች በተአምር ሊስማሙ አይችሉም። አይ ቲንክ እዚህ ጋር የሚታየው እሱ ነው። እሺ ትለኛለህ፣ ወንድም የምትለኝ ከሆነ ወንድም ትለኛለህ።
አቶ የምትለኝ ከሆነ በሙሉ ስሜ አቶ ሰመረ ማምላ አድሬስ ታደርገኛለህ። አያችሁ፣ ይሄ የኦልድ ሚዲያ ቫይብ ነው። የተከበራችሁ ክብራትና ክብራን፣ ዛሬ የምናቀርብላችሁ ይሄ የኦልድ ሚዲያ አፕሮች ነው። ሶሻል ሚዲያ ጀለሶች ፒስ ናችሁ፣ እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ገብታችሁ ግባ ታፕ ነው ዘመኑ። እኔ የዚህኛውንም እስማማለሁ የዛኛውንም እስማማለሁ። ሶሻል ሚዲያው ግን ሞር ወፈፌ የተቆጣጠረው ነው ወይ? አይ አግሪ ቱ 100%። ዮ ፍሬንድ ብሮ ሲስተር ምናምን ይላል ማላዘን። የሰመረ ባሪያው ክሪቲክስ በዚህ ብቻ አላቆመም። ኢቨን አርቲስት ሸዋፈራሁ ደሳለኝና ቲክቶከሮቹ ላይ ከበድ ያለ አሁንም ያው የሰመረ ባሪያው ክሪቲክስ የታወቀ ነው። ከበድ ያለ ነው፣ ትንሽ ከበድ ያለ ነው። ምክትል ፕሬዚደንት የእንትና ሪያክሽን ከአሁኑ አድናቂዎኛሉ። ምክትል ፕሬዚዳንቱ ከሞተ የፕሬዚዳንቱን ቦታ የሚወስደው ማን ነው ጥያቄው። ምክትሉ ከሞተ ምክትሉ ነው የሚመራው። ባይዘዌ ገና መልሱን ሳይመልስ ሳምቲንግ ደም እንደሚል ፊቱ ላይ ታየዋለህ። ግን በዚህ ደረጃ ይሆናል ወይ ብለህ አትገምትም። ምክትሉ ከሞተ አኮርዲንግ ቱ ፌመስ የኢትዮጵያ ቲክቶከር ምክትሉ ራሱ ነው የሚመራ ነው የሚለው፣ የሞተ ሰው ነው የሚመራው ነው የሚለው። ማለት እንትን የሚለውን ፊልም አይታችሁታል? ጂም ኬሪ ደምና ደመር የሚባላል ጅልና ጅላንፎን በለው እና እዛ ፊልም ላይ ጄፍ የቂል ባህሪ ሲያሳይ ጂም ደግሞ ተቀብሎ የቂላቂል ባህሪ ነው የሚያሳየው ማለት ነው። እና እዚህ ጋር ሴም ቲንግ ነው። ረሙ ሲጃጃል ከሮዚ የምጠብቀው የጅላሉ ባህሪ ነው። መጃጃሉ እየተጠናከረ ነው የሚቀጥለው ማለት ነው፣ ልክ እንደ ፊልሙ። እሱን ያስታወሰኝ አዳነች አበቤ እዚህ ጋር ከየት እንደመጣም ለመተንተን ከባድ ነው። የሴኔጋል ዋና ከተማ ባይዘው እየከፋ ነው የሚሄደው። እየከፋ ማለት በአንዱ ራይ ነጋም ወይ ብለህ ሳትጨርስ በሌላው ትጠቃለህ። የሴኔጋል ዋና ከተማ እኔ አሏሽም ማለት የሴኔጋል ዋና ከተማን በቅጽበት አውቃለሁ አልልም። ቢያንስ አሰብ አድርጌ ላቅ ሞክራለሁ። ግን አንድ የአፍሪካን ሀገር ከአውሮፓ ዋና ከተማ ጋር በተአምር አላገናኝም። ግን ያው ትምህርት እያቋረጥ ቲክቶከር ስትሆን ይሄ ነው ሊከሰት የሚችለው። ሰሜ ምን እንደሚል ልስማው። ብዙዎቻችሁ ምን ልትሉ እንደምትችሉ አውቃለሁ። ለቀልዳቸው ነው አራውቀው ነው ማለት ትላላችሁ። አሚን እንደዚህ ይሳታል ተብሎ አይደለም። ለቀልዳቸው አለ የእውነታቸው ነው። በዚህ ሌቭል ነው አእምሯቸው። በነገራችን መደነዝ እንደዚህ አይነት የመጨረሻ መደነዝ ቀጣይ ግን አዳነች አቤቤ እሱ ለየት ያለ ነው። የአዳነች አቤቤ ለየት ያለ ነው። ምክንያቱም ረሙ ቢያንስ በዛው ካታጎሪ ነው የመለሰው። ምክትሉ በሞት ምክትሉ ይመራል አለ። አዳነች አቤቤ ምን ዋት ከዚህ ያነሰ ሲል ጥያቄ ብትጠይቃችሁ አትመልሱ። ሲጀመር እዚህ ጋር የቀረብሽው ነው ጠያቂውም ተጠያቂውም ግም ለግም አለ። ጠያቂውም ተጠያቂውም ይሄ ትንሽ ከበድ አለ። ደግሞ የደንቆሮ መድረክ በጣም ነው የሚያሳዝነው። ግን እኔ እኮ በመዝናኛና በማፈር መሀል ልዩነቱ ምን ነው ተበጠሰባችሁ እናንተ? አይ አግሪ ጌታን በዛ በጣም እስማማው ነገር ነው። መዝናናትና መዋረድ የተቀላቀሉ ጉዳዮች ነው። ሳቁን ብቻ ነው የሚያዩ ቲክቶከር የሚባለው ኃይል የሆነ ትንሽ እስማኤል አንተ ጋር ከገኘ በቃ እኔ ስታንዳፕ ኮሜዲያን ነኝ ፕሮፌሽናል ኢንፍሉዌንሰር ብሎ ባዮ ማሳመር ላይ የተጠመደ ነው። መዋረድ እናንተን ተቀላቅሏል። እውነቱ ነው። የመዝናኛ ዝግጅት እኮ ራስን የምታዋርድበትና የምታፍርበት መሆን የለበትም። ግን ጠያቂውም ከነሱ የተሻለ ስላልሆነ እንዳልኳችሁ ድንጋይ ለድንጋይ መፋጨት ነው ትርፉ። ሚዲያዎቹ የምታቀርቡትን አታውቁ። እኔ አንቺም በሆን ከቤት አልወጣም የሚለው ላይ ያዝ እያደረገን ወደ ቀጣዩ ኒውስ። በቲክቶክ ራቁት የሚደንሱ በህግ ሊጠየቁ ነው። ከዚሁ ከሰመረ ባሪያ ሳንወጣ እሱ በለቀቀው ቪዲዮ ላይ አንድ የህግ ባለሙያ አቅርቦ በቲክቶክ ጨምሮ በተለያዩ ሶሻል ሚዲያዎች ያልተገባ ነገር የሚያደርጉ በራቁት የሚደንሱ የሚያምታቱ ሰዎች አክቹሊ ህግ ሊጠይቃቸው እንደሚችል አንቀጽ አጣቅሶ የተናገረ ሲሆን ምን ያህል ዓመትም እንደሚያስቀፈደዳቸው ተናግረዋል። በዩቲዩብ በቲክቶክ በተለያዩ የማህበራዊ ድረገጾች ያልተገባ ነገር የምታደርጉ ሰዎች ህግ እንደሚጠይቃችሁ ታውቃላችሁ። በዚህ ረገድ ህግ ምንድን ነው የሚለው? ማናቸውንም አጸያፊ ንግግር፣ የማይገባ ለመልካም ጠባይ ተቃራኒ የሆነ አኳኋን፣ ድርጊት፣ ወሲብ ቀስቃሽ የሆኑ ንግግሮችና ድርጊቶችን በአደባባይ መፈጸም በወንጀል ያስጠይቃል። ከ3 ወር ባላነሰ እስከ 3 ዓመት። እየሰማሽ ነው? በራቆት የምትደንሽው እየሰማህ ነው? በውሸት የምታምታታው እየሰማን ነው ወይ? ሶሻል ሚዲያ ለምን ተፈጠረ? ሀሳብ ያለው ሀሳቡን እንዲያካፍል፣ እውቀት ያለው እውቀቱን እንዲያካፍል፣ መረጃ ያለው ሴም ቲንግ መረጃ እንዲያካፍል። ቲክቶክ የተፈጠረውስ ራቁት ቂጥ ለማየት ራቁት ራስ ለማየት መሐይምነትን ለማየት ለዛ ነው የተፈጠረው። የዛሬውን ዜና በዚህ እንዘጋለን። እዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ይሄ ቪዲዮ ከመሰላችሁ እዚህ ጋር ላይክ አድርጉ። መሰል ዜናዎችን ለማግኘት ይሄን ክሊክ አድርጉ። በቀጣዩ ቪዲዮ እስከማገኛችሁ ይመቻችሁ።